ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንግዲህ በዛሬው ዕለት ደግሞ እንግዲህ አቶ እጡብ ቢትውልኝ ይባላል እንግዲህ የዛሬ 2 ዓመት ነው በተመሳሳይ ቆሎ መሸጫ አካባቢ ከጠላት በተተኮሰ ጥይት እንግዲህ እግሩ ጉልበቱ ላይ ተመቶ ኢንፌክሽን ፈጥሮበት ያው እንደምታዩት እንግዲህ አንድ እግሩን አጥቷል። እስኪ መቼ ነበር ይሄ ድርጊት የተፈጸመው ምን ቦታ ላይ ነው የሚለውን ራሱን እስኪ ስሙን ያስተዋውቅና በበለጠ ደግሞ እሱ ያጫውተን። እሺ የተከበራቸው ጉዳይ አድማጮቻችን እንደዚህ ይሄ አደጋ የደረሰብኝ መቼም እኔ ተተቀመጥኩበት ያው ጠላት መጣ በሚል ወጥቼ ያው እንደተቀመጥኩ ጠላት መጣ። ከዚያም ቀጥሎ እንግዲህ ያው በብሬን ተተመታውም ዘንዳ ባህር ዳር ጉልበቴን ተመታው። ጉልበቴ ላይ ያው ይሄ ወደ ጭንቅላት ካንሰር ይሆንብሃል ተብዬ እግሬ ያው ተከላ። ስለዚህ እኔ አሁን ምንም የልጅ አባት በመሆኔም አይሰሳትም በዚያ ልክ ምንም መተዳደሪያ ስለሌለኝ ያው ውድ አድማጮቻችን የሚሆንና የሚቻል የሚሆን ከሆነ እኔ ምንም ያው እንግዲህ ከዚህ በኋላ ያው ምንም ተጠቃሚነትና ምንም ነገር የለኝም እና ውድ አድማጮቻችን ይሄንን አሳስባለሁ። እሺ እንግዲህ ያው እንደምትመለከቱት አባታችን ስርዓቱ በንጹሃን ላይ ያደረሰ ያለው ግፍ የምታዩት ነውና እንግዲህ የዛሬ 2 ዓመት ነው ቆሎ መሸጫ አካባቢ ልዩ ስሙ ቆሎ መሸጫ ተብሎ በሚጠራው ቦታ ላይ ነው። ስለዚህ ወደ ካንሰር ይቀየራል በሚል እንግዲህ አንድ እግሩን አጥቷልና ውድ አማራውያን ከኢትዮጵያ ውጪ ያላችሁ አባታችን በሚቻለው መጠን እንድንደግፈው በማለት እኔም ጥሬን አስተላልፋለሁ። ሰውየውን ማግኘት ለምትፈልጉ በውስጥ አናግሩኝ። በቀጥታ በስልክም ሆነ በውስጥ መስመር የማገናኛችሁ ይሆናል። አመሰግናለሁ።